አግብቶ ዝሙት የሰራ በሸሪዓ ቅጣቱ ሞት ነው፣ ተወግሮ መገደል ነው። ወልየሽሀድ ዐዛበሁማ ጣኢፈቱን ሚነል ሙእሚኒን ተራ መገደልም አይደለም፣ የተወሰኑ ሙእሚኖች ባሉበት መማሪያ እንዲሆን ሌሎች ውርደትን እንዲፈሩ የአላህን መጋረጃ እንደጣሰው የሱ መጋረጃም ተጥሶ ሰዎች ፊት ተዋርዶ ይገደል ትገደል ይላል ሸሪዓ። አግብቶ ዝሙት የሰራ ሰው ሳያገባ ዝሙት የሰራ 1 ዓመት ከሀገር እንዲባረር ወይም እንዲታሰር 100 ጅራፍ እንዲገረፍ ይሄም በይፋ እንዲሆን አላህ አዟል። አላህ በመሰረቱ ወንጀልን ደብቁ ብለዋል። ሰዎችን አታጋልጡ፣ ወንጀለኛን ደብቁ። ወንጀል ላይ የወደቀ ሰው አላህ ከደበቀለት ተደብቆ ተውበት ያደርግ ከአላህ ጋር ይታረቅ ተብሏል። ነገር ግን ዝሙት ከባድ ስለሆነ አንድ ዝሙተኛ ዝሙተኝነቱ ከተረጋገጠ በአደባባይ ሰዎች ተጠራርተው ሜዳ ላይ ቀጠሮ ተይዞ የሚገደለው እንዲገደል የሚገረፈው እንዲገረፍ አላህ አዟል። ይሄ ሰዎች እንዲፈሩት እንዲርቁት ለማድረግ አላህም ተባረከ ወተዓላ እዚህ ዱንያ ላይ በዚህ መልኩ የቀጣው አኼራ ላይ ክፉ ቅጣት እንደሚቀጣው ሰዎች አውቀው እንዲጠነቀቁ እንዲርቁን። ይበልጥ ዝሙት የሚያስጠላው ትዳር ያለ ትዳርን ትቶ ያውም ትዳር ካላት ሴት ጋር ሲሆን ለአቅመ ትዳር ካልደረሱ ሕፃናት ጋር ምናልባትም በአማና በአደራ አንተ ቤት ትኑር አንቺ ቤት ትኑር ተብሎ የተሰጡ ሕፃናት ላይ ሲሆን ጥፋቱ ድርብርብ ይሆናል። አንዳንዴ ሰዎች ከስጋ ዘመዳቸው አስበልጠው ዲን አለው ብለው ዲን ላለው ሰው ለአማና ይሰጡና አውሬ ሆኖ ተገኝቶ አደራው የሚበላበት ሕፃናትን ያለ ዕድሜያቸው ለእንደዚህ አይነት ነገር ጋብዞ በሽተኛ የሚያደርግበት ሁኔታ አለ። አንድ ሰው ለእህቱ ለልጁ የማይወደውን ለሰው ሊመኝ ሊያደርግ አይገባም። ማድረጉ አላህ ዘንድ ተመዝግቧል። ነገ ራሱ ቤትም ሊያየው ይችላል። አላህ ተባረከ ወተዓላ ይታገሳል እንጂ አይረሳም፣ ይችላል እንጂ ያቆያል እንጂ አይተውም። ዝሙት ከሙስሊም አይጠበቅም፣ አያምርም። ዑፉ ተዑፉ ኒሳኡኩም ክብራችሁን ጠብቁ፣ ቤተሰባችሁም ክብሩን ይጠብቃል። የሰው ክብር አትንኩ፣ ክብራችሁ ይነካል። ዝሙት ብድር ነው፣ አትበደሩት። ከፍሎ ዝሙት የሰራ በነፃ ቤቱ ላይ ዝሙት ይሰራበታል ተብሏል። ባለንበት ዘመን ሚዲያው ከካፍሮች ጋር ተቀላቅሎ መኖሩ የፈለጉትን አይነት ምግብ መብላቱ እንደፈለጉ መሆኑ ወንጀል ላይ መውደቅን ቀላል አድርጎታል። ወደ ወንጀል የሚፈጥን በራሱ እግር ወደ ጀሀነም ይሄዳል። ከእንደዚህ አይነቱ ጸያፍ ተግባር ሙእምን የሆነ ሊርቅ አላህን ሊፈራ ተሳሳተ ተጸጽቶ ለመጨረሻ ጊዜ ሊቶበት ክብሩን ሊጠብቅ ይገባል። ከሰዎች ብንደብቅ ከአላህ መደበቅ አንችልም። የዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። አላህ ተባረከ ወተዓላ ልቦች የደበቁትን ያውቃል። ፊት ለፊት የሚያዩ መስሎ ከሰው ጋር ሲሄዱ አይንም ብቻ በማዞር ሰዎች ሐራም ማየታቸውንም አላህ ያውቃል። መብራት ቢያጠፉ፣ ጉድጓድ ውስጥ ቢገቡ፣ በመኪና መስታወት ተደብቆ አጨልሞ ቢባልጉ ከአላህ የሚደበቅ ነገር የለም። አላህ ያየኛል፣ ይሰማኛል። የትም ብኖር ነገ ሞቼ ቀብር ውስጥ ስገባ የሥራዬን ሁሉ አገኛለሁ፣ በሰፈርኩበት ይሰፈርልኛል ልንል ለጊዜያዊ ደስታ ብለን ለቅጽበታዊ ደስታ ብለን አላህን ተባረከ ወተዓላ ከማስቆጣት አኼራችንን ከማበላሸት ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام يا أنت أمان نفسه حلال አይሆንም ደሙን ማፍሰስ የተፈቀደ አይሆንም ከሶስት አንድ ነገሮችን አድርጎ ካልሆነ በስተቀር። አንደኛው እና የመጀመሪያው አግብቶ ዝሙት የሰራ ካልሆነ በስተቀር፣ የሰው ነፍስ ያጠፋ ካልሆነ በስተቀር፣ ዲን ውስጥ ከገባ በኋላ ዲንን ትቶ የወጣ ካልሆነ በስተቀር የሰው ልጅ ነፍስ የተከበረ ነው። እዚህ ጋር ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዝሙትን ነፍስ ከማጥፋት ከእስላም ከመውጣት ከመክፈር ተርታ አሰልፈውታል። እንደዚሁ ደግሞ ሐዲሱ ላይ በብዛት የሚከሰተውን በማስቀደም ነው ንግግራቸውን የጀመሩት። በብዛት ከሰው ነፍስ ማጥፋት ይልቅ
የሚፈጸም ወንጀል ዝሙት እንደሆነ የነቢዩ ዓለይሂ ሰላቱ ወሰላም አነጋገር የቃል የቅደም ተከተል አቀማመጥ በግልጽ ያሳያል። የዝሙት መብዛት ከቅያማ ምልክቶች መሃል አንዱ እንደሆነ ቡኻሪ ሌሎችም በዘገቡት ሐዲስ ተነግሯል። ነቢዩ ዓለይሂ ሰላቱ ወሰላም ከቅያማ ምልክቶች አንዱ ዒልም ይቀንሳል፣ ጀህልን